Actually, Nikki, I have the biggest ass. I have it. Everybody's saying it, Nikki. I know they say it. ትራምፕ ኮሜዲያኑን ድሃ ለዛ የሌለው ፈጠራ የማይችል በማለት የዘለፉት ሲሆን ንግግርህን አርም ብለው ማስጠንቅቀውታል። ጠበቃቸውን ልከው በብዙ ገንዘብ እንደሚከሱትም ዝተዋል። ነገሩ እንዲህ ነው። ትሬቨር ኖዋ ለስድስተኛ ጊዜ ግራሚ አዋርድ መድረክ እየመራ ነበር። በዚህም ወቅት የዓመቱን ምርጥ ሙዚቃ አሸናፊ ሲያስተዋውቅ ቢሊ አይሊሽ እንኳን ደስ አለሽ። ይህ የግራሚ ሽልማት ሁሉም አርቲስት ልክ ትራምፕ ግሪንላንድን የሚፈልጉትን ያህል የሚፈልጉት ነው ይላል። አክሎም በእርግጥ ትራምፕ ግሪንላንድን መመኘታቸው ስሜት የሚሰጥ ነገር ነው፣ ምክንያቱም አሁን የኤፕስቲን ደሴት ጠፍቷል። ከቢል ክሊንተን ጋር ለመገናኘት አዲስ ደሴት ያስፈልጋቸዋል ብለዋል። Almost as much as Trump wants Greenland, which makes sense. I mean, because Epstein's island is gone, he needs a new one to hang out with Bill Clinton. So ይሄ ድሃ ለዛ የሌለው ፈጠራ የማይችል በሚል የተዘለፈ ተወዳጅ ኮሜዲያን ትራምፕ በህዳሴ ግድብ ጉዳይ ከግብጽ ጋር ዶለቱ ይሆን ተብሎ በሚሰጋበት በዚህ ወቅት ላይ ግድቡን በተመለከተ አድናቆቱን ሲገልጽ ታይቷል። Ethiopia wanted to build a dam that they needed to generate electricity for a region that covers how many millions of ፓን አፍሪካኒዝም በፍቅር ከጣላቸው ሚያ ሞትሊ ጋርም ስለ ግድቡ በጋለ ስሜት ተወያይቷል። አድዋን አንስተው የማይጠግቡት የኢትዮጵያን የነጻነት ፋናነት ማንሳት የማይታክታቸው የባርባዶስ መሪ ሚያ ሞትሊ ስለ ህዳሴው ግድብ ምስክርነት ሰጡ። ኢትዮጵያውያን አደረጉት አሉ። ተወዳጅ በሆነ የኮሜዲ ፕሮግራም እጅግ የሚታወቀውን ትሬቨር ኖሃንም አስደመሙት። ትሬቨር ኖሃ ከሚኒስትሯ ጋር በነበረው ቆይታ ኢትዮጵያንና የህዳሴ ግድቡን እንዲሁም አድዋን በታላቅ መደመምና አድናቆት አንስቷል። የሰሞኑ የትሬቨር ኖሃ እንግዳ ለየት ያሉ ናቸው። ሀገራቸው ከፈረንጆቹ 2018 ጀምሮ በጠቅላይ ሚኒስትርነት ያገለገሉ የጥቁር ህዝቦች የዘመናት ባርነትና ቅኝ መገዛት የሚያንገሸግሻቸው ፓን አፍሪካኒስት እንዲሁም የተባበሩት መንግስታት ድርጅት የ2021 የምድራችን የህይወት ዘመን ተሸላሚ የ61 ዓመቷ የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ። ትሬቨር ከሚያ ሞትሊ ጋር ባደረገው ቆይታ ኢትዮጵያ ታላቁን የህዳሴ ግድብ የገነባችበትን መንገድ ዓለም አቀፍ ተቋማት ፊታቸውን ሲያዞሩ ኢትዮጵያ ራሷን አቅም በመጠቀም እያንዳንዱ ዜጋ ከራሱ ቀንሶ ባዋጣው $1 ሚሊዮን እውን ማድረጓን አንስቷል። ትሬቨር እንዲህ ይጠይቃል። ኢትዮጵያ ለረጅም ጊዜ ኃይል ማመንጫ ግድብ ለመገንባት ስትሰራ ቆይታለች። እንደ ግብጽ ያሉ የአባይ ተፋሰስ ሀገራት ጋር የነበረው ፖለቲካ የሰጣ ገባዎች እንዳሉ ማውቃለሁ። ኢትዮጵያውያን በምላሹ የሰሩት ስራ ግን አብዮታዊ ነው። እንዲሁም ኢትዮጵያ ለመገንባት ስትፈልግ የነበረው ከእርሷ አልፎ ለአፍሪካ ኤሌክትሪክ ማመንጨትና ተደራሽ ማድረግን ያለመ ነው። ምን ያህል ሚሊዮን ሰዎችን ተጠቃሚ የሚያደርግ ነው? ሚያ ሲመልሱ የኢትዮጵያ ህዝብ ቁጥር 100 ሚሊዮን ተሻግሯል። 50 ሚሊዮን የሚሆነው ደግሞ ኤሌክትሪክ ኃይል ተደራሽ ሆኗል። አሁን ስለ እያንዳንዱ አፍሪካ ኤሌክትሪክ ኃይል ተጠቃሚነት ካወራን ግን ዓለም ስለ ቴክኖሎጂ እየተጠበበች ባለችበት ሰዓት እኛ ገና ነን። አፍሪካ ካላት 1.4 ቢሊዮን ህዝብ ውስጥ 600 ሚሊዮኑ ኤሌክትሪክ የለውም። እናም የዓለም ባንክ 300 ሚሊዮን አፍሪካውያንን ተጠቃሚ እንደሚያደርግ ቁርጠኝነቱን ገልጿል። ግን ቀሪው 300 ሚሊዮን አፍሪካውያን ጉዳይስ ተጨማሪ ፋይናንስን የሚሻ ነው። እውነታው ግን ግድቡን እየተጠቀሙ ከሆነ ታዳሽ ኃይልን እየተጠቀሙ ነው ማለት ነው። ያ ሲሆን ደግሞ ለፕላኔቷ እንቅፋት ሳይሆን ደህንነትን ይዞ የሚመጣ ነው። ዓለም የሚታጠፍ ወንበር ካልሰጠ የራስን የሚታጠፍ ወንበር ይዘ መምጣት አለብህ የሚሉት ሚያ ሞትሊ ኢትዮጵያ የዓለም የገንዘብ ስርዓት ወንበር ቢነፍጋትም ከራሷ ጉያ ቀንሳ ፊቱን ላዞረው ዓለም መቻሏን ላለውና ለሚመጣው ትውልድ ደግሞ የ21ኛው ክፍለ ዘመን አድዋ ድልን አደረገች ይላሉ። ትሬቨር ኖዋ ያ እንዴት እንደሆነ ብሎ ለሚያነሳው ጥያቄ ያን የጥንካሬ ታሪክ ዓለም አቀፍ ባንኮችማ በየትኛውም መንገድ ድጋፋቸውን ከለከሉ። ምን ይሁን ኢትዮጵያን በሀገር ውስጥ ቦንድ በመግዛትና ድጋፋቸውን በመስጠት ገነቡት። ጠቅላይ ሚኒስትር አብይን ተመልከት አልኩት። ታውቃለህ የ21ኛው ክፍለ ዘመን አድዋ ነው። አድዋን ለማያውቀው አድዋቸው ነው። You know that this is the 21st century Adwa. እዚህ ጋር ትሬቨር ስለ አድዋ ይበልጥ እንዲናገሩ በስሜት ይገፋፋቸዋል። ሚያም ኢትዮጵያውያን ወራሪ ፋሽስት ኢጣሊያን ድል አድርገው ለአፍሪካ ነጻነትና ፓን አፍሪካዊነትን አበሰሩ። በጊዜው የጣሊያን ጦር ግዝፈት የኢትዮጵያንን ልብ አላሸበረም ነበር። ዛሬ ላይ ግዙፍ ግድብ በራሳቸው አቅም ገንብተው እውን ማድረጋቸው ጥቁሮች መግዛት ሳይሆን ድል ማድረግ እንደሚችሉ ኢትዮጵያውያን አሳይተዋል ይላሉ። አድዋ ኢትዮጵያ ጣሊያንን ያሸነፈችበት ጦርነት ነው። በ1896 ማንም ያ ይፈጠራል ብሎ የጠበቀ አልነበረም። በኋላም ኢትዮጵያውያን በህብረት መጡ። እናም ለ2 ዓመታት ያህል ወስዶባቸው ቆይቶ ነበር ብዬ አስባለሁ። አድዋ የፓን አፍሪካኒዝም ንቅናቄ እንዲጀመር ምክንያት ሆኗል። ወደ አዲስ አበባ የአድዋ ሙዚየም ስትሄድ የኒውዮርክ ታይምስ አንቀጾችን ትመለከታለህ። ይቺን አፍሪካዊት ሀገር ያሳያል። አእምሯቸው አይረበሽም። ሐሳባቸው ከጣሊያን በጣም የገዘፈ ነው። ያ ደግሞ ታላላቅ ጣሊያናዮችን ረድቷል። ከዚህ በኋላ ምን ይመጣል? እስኪ ምን ሊሆን እንደሚችል ገምት።
አንድ ጥቁር ህዝብ በክፍለ ዘመኑ የበላይነትና ተገዥነት በኋላ የሆነ ነገር ማሳካት ይችላል። የአፍሪካኒዝም እንቅስቃሴ ክብር ሆነ ይላሉ ጠቅላይ ሚኒስትሯ መደመማቸውን በመቀጠል ስለዚህ ለኔ ይህ ግዙፍ የምህንድስና ግዙፍ የአፍሪካ ኃይል ማመንጫ ግድብ ነው፣ አድዋ ነው ይላሉ። 2 ኪሎ ሜትር ስፋት 550 ጫማ ርዝመት አለው። ለማመን ማየት አለብህ። ውሃ በልክና በፍጥነት ሲጓዝ ያየሁት ያኔ ነው። ከዚህ በፊት አይቼ አላውቅም። እናም ያንን እነሱ ማድረግ ቻሉ። ዓለምን ቢሲል 14 ዓመታት ወስደው ግን አደረጉት። ሚያ ሞትሊ የባርባዶስ መሪና የፓን አፍሪካኒዝም አዲስ ድምፅ። በዘመናዊ ዓለም ፖለቲካ ውስጥ በግልጽ ድምፅ፣ በጥልቅ አስተሳሰብና በጠንካራ የፍትህ አመለካከታቸው ልዩ የሆኑ መሪ አለ ቢባል ሚያ ሞትሊ ናቸው። ሚያ ሞትሊ የባርባዶስ ዋና ሚኒስትር ብቻ ሳትሆን የካሪቢያንና የአፍሪካ ዲያስፖራ ድምፅ በዓለም መድረክ ላይ ያሳደጉ ታላቅ መሪ ናቸው። ሚያ ሞትሊ ማን ናቸው? ሚያ አሞር ሞትሊ በ1965 በባርባዶስ ተወለዱ። በኦክስፎርድ ዩኒቨርሲቲ ሕግ ተምረው በሀገሪቱ ፖለቲካ ውስጥ በፍጥነት ለመግባትና ለማደግ ቻሉ። በ2018 ዓ.ም የባርባዶስ ታሪክ የመጀመሪያ ሴት ጠቅላይ ሚኒስትር ሆኑ። ነገር ግን የሚያ ሞትሊ ተጽዕኖ በባርባዶስ ብቻ አልተወሰነም። እሳቸው በዓለም ደረጃ ስለ ፍትሐዊ ኢኮኖሚ ስርዓት፣ የአፍሪካና ዲያስፖራ መብቶች፣ የአየር ንብረት ፍትህና የቅኝ ግዛት ቅርሶች እንዲታረሙ የሚጣራ ድምፅ ያላቸው ሰው ናቸው። ፓን አፍሪካኒዝም የአፍሪካ ህዝቦችና የአፍሪካ ዲያስፖራ አንድነት፣ ነጻነት፣ ክብርና እኩልነትን ለማጠናከር የተፈጠረ ንቅናቄ ነው። ይህ ንቅናቄ ከባርነትና ከቅኝ ግዛት ታሪክ የተወለደ ሲሆን እንደ ማርክስ ጋርቪ፣ ኳሜ ንክሩማህ፣ ጁሊየስ ኔሬሬ፣ ኃይለ ሥላሴ ያሉ መሪዎች በታሪክ ውስጥ አጸኑት። ሚያ ሞትሊና ፓን አፍሪካኒዝም። ሚያ ሞትሊ ራሳቸውን በግልጽ የፓን አፍሪካኒዝም ደጋፊ እንደሆኑ ይገልጻሉ። ባርባዶስ የአፍሪካ ዲያስፖራ አካል እንደሆነ በመግለጽ ከአፍሪካ ጋር ግንኙነቷን ለማጠናከር በግልጽ ይሰራሉ። የባርነት ካሳ። ሚያ የአውሮፓ ሀገራት በባርነትና ቅኝ ግዛት የፈጠሩትን ጉዳት እንዲከፍሉ በዓለም መድረክ በግልጽ ይጠይቃሉ። ይህ አቋም የፓን አፍሪካኒዝም ዋና መርህ ነው። በተጨማሪም ባርባዶስን ከአፍሪካ ሀገራት ጋር በዲፕሎማሲ፣ በንግድ፣ በባህልና በትምህርት እንዲቀላቀል ይሰራሉ። ትሬቨር ኖዋ ከአፓርታይድ ጨለማ ወደ ዓለም መድረክ በደቡብ አፍሪካ የዘረኛው አፓርታይድ ስርዓት በነበረበት ወቅት ወንጀል ተብሎ በሚጠቀስ ግንኙነት የተወለደ ሲሆን ዛሬ ላይ በዓለም በጣም የታወቀ ኮሜዲያን እንጂ የሄደበት መንገድ ከብዙዎች የተለየ ነበር። ትሬቨር ኖዋ በ1984 በጆሃንስበርግ ደቡብ አፍሪካ ተወለደ። አባቱ ስዊዝ ሲሆን እናቱ ደግሞ ጥቁር ደቡብ አፍሪካዊት ነበረች። በዛን ጊዜ በደቡብ አፍሪካ የነበረው የአፓርታይድ ሕግ የዘር ትውልድን እንኳ ከሕግ ውጭ አድርጎ ነበር። ስለዚህ የትሬቨር መወለድ በራሱ የሕግ ጥሰት ነበር። እናቱ ፓትሪሺያ ልጇን ለመጠበቅ በማሰብ ብዙ ጊዜ ከሰው ትሸሽ ነበር። አንዳንድ ጊዜ ወደ ተለያዩ አካባቢዎች ሲሄዱ እናትና ልጅ እንደማይተዋወቁ ያስመስሉ ነበር። ይህን የልጅነት ትዝታውን በኋላ በመጽሐፉ ቦርን ክራይም ላይ በጥልቅ አስቀምጦታል። መጽሐፉ የትሬቨርን የሕፃንነት ታሪክ፣ የአፓርታይድን ጨለማ፣ የእናቱን ጀግንነትና የራሱን ትግል በጥልቅ የሚነግር መጽሐፍ ሲሆን በዓለም አቀፍ ደረጃ ብዙ ሽልማት አግኝቶ በሚሊዮኖች ተሽጧል። ቦርን ክራይም በሚለው ዓለም አቀፍ እውቅናን በተቸረው መጽሐፉ ይሁንታን ሲያገኝ በበርካታ ኢትዮጵያውያን ዘንድም ለንባብ በቅቶ ተወዳጅነትን ማትረፍ ችሏል። ዘ ዴይሊ ሾው የቴሌቪዥን ሾው ደግሞ ለዓለም ገልጦ አሳይቶታል። ከዚያም የቀድሞ የመገናኛ ብዙሃን ተሰጥኦና ልምዱን ወደ በይነመረብ አምጥቶ እውቅ የመዝናኛ ዓለም ኮከብ ሰዎችን፣ ሯጮችን እንዲሁም ሀሳብ አመንጪ መሪዎች ጋር ቆይታ ማድረግ ከጀመረበት የፈረንጆቹ 2023 አንስቶ ከ2 ዓመታት በላይ ተቆጥረዋል። ትሬቨር ኖዋ ከህፃንነቱ ጀምሮ ሰዎችን ማሳቅ ይወድ ነበር። ኮሜዲያን መሆኑን እንደ መዳኛ መንገድ ተጠቅሞ ህመሙን፣ ፍርሃቱንና ጭንቀቱን ይቀንስ ነበር። በደቡብ አፍሪካ ቴሌቪዥንና ስታንዳፕ ኮሜዲ ዓለም ውስጥ በፍጥነት ታወቀ። እውቅናን ይዞም ወደ አሜሪካ ተሸጋገረ። ዝናው ይበልጡኑ ገነነ። ዛሬ ይህን ሰው የማያውቀው ማን ነው? ከሆሊውድ እስከ ዋይት ሃውስ፣ ከዎል ስትሪት እስከ ታይም ስኩዌር የነገሰ ሰው ነው። አሁን ደግሞ ዓለም አቀፍ ግለሰብ ወደ መሆን አልፏል። ኮሜዲያን፣ ደራሲ፣ የቴሌቪዥን አቅራቢ፣ የመድረክ መሪና የፖለቲካ ጉዳዮች ተንታኝ እንዲሁም የበርካታ ዘውጎች ተሰጥኦ ባለቤት ደቡብ አፍሪካዊው ትሬቨር ኖዋ። There's a Grammy that every artist wants, almost as much as Trump wants Greenland. Actually, Nikki, I have the biggest ass. I have it. Everybody's saying it, Nikki. I know they say it's you, but it's me.